ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ፈጥኖ ደራሿ ጭንቃማላጇ አላላችኋትም እንዴ? አትጨክንም እኮ እሷ ሩሩ ናት እኮ አበልጇ ሩሩ እሷ ሩሩ። እስቲ ጭንቃማላጇ በሏታ፣ እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ፣ በዛ በቋንቋችሁ የብርሃኔ እናት በሏታ እስቲ እንደ ድሯችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ በወሳኝ ሀሳብ ዙሪያ ወደ እናንተ ቅርብ ያለው የመጀመሪያው ነገር የወሊሶ ቅድስት ማርያም ቤተክርስቲያንን ጉዳይ፣ እንደገና ደግሞ በገቢዎችና አሁን ነባራዊ የሀገሪቱ ጉዳይ፣ ይልቁኑ ደግሞ ከንቲባዋ ከ20 ሚሊዮን በላይ የሚያወጣ መኪና ለገቢዎች አፈጻጸም ተሸለሙ የሚለው እንግዲህ ጠቅላይ ሚኒስትሩ አቋም ስለሆነ በዚህ ዙሪያ ሀሳብ እችላለሁ። ስለሆነም እነዚህን ሁለት መርሃ ግብሮች ለትውልድ እንዲዳረስ ቁም ነገሩን እንድትገበዩ ያደራ መልእክቴ ነው። ተወዳጆች እንግዲህ በስተ መጀመሪያ የማነሳላችሁ ዛሬ በቅድስት ቤተክርስቲያን እንግዲህ በወሊሶ ማርያም ቤተክርስቲያን አንዳንድ የተፈጠሩ ግርግሮች ነበሩ። እነዚህ ግርግሮች በእውነት ለመናገር ቤተክርስቲያንን ይወክላሉ፣ ቤተክርስቲያንን አይወክሉም፣ ጉዳዩና የተፈጸሙ መቼ ነው፣ ጉዳዩ ምንድን ነው የሚለውን ነገር ከስር ሳንሰማ ዝም ብለን በጭፍን ጥላቻ ማንም እንደፈለገ በቤተክርስቲያን ውስጥ ዕለታዊ አመፅ ሲያደርግ አጀንዳችንን ከአጀንዳ እንድንወጣ የሚያደርገን መስተጓጉል እያንዳንዱ ትውልድ እንዲነቃ ያስፈልጋል። ተወዳጆች እንግዲህ በአንክሮት እንድትሰሙ ትላንትና ኢሰመጉ ከ474 በላይ ኦርቶዶክሳውያን በአርሲ ብቻ መጨፍጨፋቸውን አሰምተናል። ይሄንን ያሰማ ግን ቲክቶከር እና ይሄንን ያሰማ ዩቲዩበር ኦርቶዶክሳዊ የሆነ ጥቂት ነው። ያ ብቻ እንዳይመስላችሁ የአማራና የትግራዩን ጭፍጨፋ የሚዘገበው ጥቂት ነው። ነገር ግን እንደዚህ አይነት የወሊሶን አይነት ጉዳይን ከምንጩ ከመሰረቱ በጥልቀት ሳይመረምርና ሳያይ በጨፈን ጥላቻ ዛሬም ቤተክርስቲያን በውጭ ብቻ ሳይሆን በውስጥ አመፅ እንድትታመስ የሚደረግ አያሌ ነገርን አንታገስም። በመሰረቱ ጉዳዩ ምንድን ነው? እንግዲህ በቅድስት ቤተክርስቲያን የምናውቃቸው ታላቁ አባት፣ ይልቁኑ ደግሞ በወሊሶና ዙሪያዋ ከዓለም ጫፍ ድረስ ህዝቦች እየመጡ በእኚህ ታላቅ አባት በእውነት እግዚአብሔር በሰጣቸው ጸጋ የሚገለገል የተፈወሰ ብዙ ህዝብ አለ። ፈዋሹ እግዚአብሔር ነው። መገልገያው የሆኑት ብፁዕነታቸው ነው፣ ብፁዕ አቡነ ዲዮስቆሮስ። እኚህ ታላቅ አባት ህይወትና ማንነታቸውን በብዙ እናነሳለን። ይልቁኑ በዛ የቴክኒክ ኮሌጅ ትምህርቱን በሚከታተል ጊዜ በጣም በቅርብ ጊዜ ወደማያልፈው የሄደው ወደማይቀርበት ሄደው ታላቅ ወንድማችን በእውነት መምህር ዘላለም ወንድሙን በዛም ጉዳይ ላይ አንስተን ነበረ። እንግዲህ እኚህ ታላቅ አባት በዛች ቤተክርስቲያን በእውነት እግዚአብሔር ተጠቅሞባቸው ብዙዎች ከስራት ብዙዎች ከፈውስ እንግዲህ ፈውስ ጸጋ የተቀበሉ አባት ናቸው። ካህን ናቸው። ጳጳስ ናቸው። ጵጵስናን እንዴት እንደ ሸሹት ሁሉ በታሪክ ይታወቃል። ይሁንና ግን እኛ አባት በዛ ቦታ ላይ ቤተ ክርስቲያን አሳንጸው ብዙ ነገር ሲያገለግሉ ነበሩ። ብዙዎችንም ከጎዳና እያነሱ ያሳደጉ ታላቅ አባት ናቸው ብፁዕ አቡነ ዲዮስቆሮስ። ስለዚህ እኛ አባት እንግዲህ በሚያልፉ ጊዜ አደራ ቀብሬን ከመቅደሱ ስራ አድርጉልኝ፣ ከሚቀደስበት ከሚታጠንበት ከዛ ስራ አድርጉልን። ይህ ቤተክርስቲያን እንግዲህ ስርዓት ነው። ብዙ ጊዜ እንግዲህ የምናውቃቸው ወሳኝ ነገሮች ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የስቅለት ቦታ ላይ ራስ ቅል በሚለው ቦታ እንዳለ በፍጥረት መጀመሪያ እንግዲህ የአዳምን ጉዳይ ተንተርሳ ቤተክርስቲያን በቅዱስ ትውፊት በትርጉም በአንድምታ ይህን ነገር ታውሰዋለች። ስለዚህ አገልጋዮቹ አረፉት አባቶች ቦታና የመቀበሪያ ወይንም አጽማቸው የሚያርፍበት ቦታ በቤተ ክርስቲያን
የታመነ ነው። አባታችን እንግዲህ በሰሯት መቅደስ ውስጥ በዚህ ሁኔታ ከሚቀደስበት አነስ ካለች ቤተ መቅደስ ምናልባት ደግሞ የቤተ መቅደስ ይዘትን ሰርቷል። ባለ 3 ነው ባለምን እንዴት ነው የሚለው ለታሪክና ለእውነት ለትውልድ እናጋራለን። ይልቁኑ ከጊዜ በኋላ የዛሬ 10 ምናምን ዓመት ግድም የወሊሶ ምዕመናን ጠንካራ ነውና ከ10 ምናምን ዓመት በፊት አዲስ ቤተ መቅደስ ማጻነጽ ፈለጉ። እኔ በቅድስት ቤተ ክርስቲያን አልደራደርም። ነገርን ሳወራ ከምንጭ ነው የማወራው። ማንም ለቲክቶክ እና ለተለያየ ነገር አጀንዳ ብሎ በሚያነሳው ነገር ግሪሳዎችን ነው የምንልበት ጽኑ ሐሳብ አለን። ስለዚህ የቤተ መቅደስ የተጀመረው ከ10 ምናምን ዓመት በፊት ነው። የተመረቀው ቆይቷል። ይሄ ጉዳይ እንግዲህ የአባታችን አጽም የፈለሰው የነበሩበት ቦታ ላይ የነበረው ቦታ ላይ አሁን መቀደስ አይችልም። ስለዚህ የቅዱሳን አጽም ፍልሰት የታመነ ነው። ማን ነው የሚፈጽመው? በግልጽ አማርኛ። ስለዚህ ወደ አዲሱ ቤተ መቅደስ ገቡ። ወደ አዲሱ ቤተ መቅደሱ ከብሮ አገልግሎት መስጠት ከጀመረ ዓመታት አልፈውታል። ዛሬ ታዲያ የሚበጠብጠው ህዝብ ምንድን ነው? የሚበጠብጡት ጥቂት ቡድኖች ምንድን ናቸው? እንደዚህ አይነት የውስጥ አጀንዳ የሚሰጡን ራሱ አጀንዳ ሰጪዎችን ቆም ብለን ማየት አለብን ማለት ነው። ከማን እንደሆኑ ማጣራት አለብን። ቤተ መቅደሱ ከከበረ ዓመታት አልፈውታል። የአባታችን አጽም ፈልሶ በመቅደሱ ስር በአዲሱ ቤተ መቅደስ ስር አሁን ቅዳሴ በሚደረግበት ቦታ በክብር ተቀምጦ ማጥንት እየታጠነ ብዙ ነገር እየተደረገ በቦታው ላይ የነበረ ስርዓተ ቤተክርስቲያን የሚፈጸምበት የመቅደስ ስር አገልግሎትን በአግባቡ አግኝቷል። ልክ ዛሬ እንደተፈጠረ አድርጎ ግን የወሊሶን ህዝብና ቤተክርስቲያንን በውስጥ ማደናገር ነውርስ አይደለ? ይሄን የምናገረው አንዳንዶችን በውስጥም ስላናገርኩኝ ነው። ስለዚህ የአጽም መፍለስን እንግዲህ በብዙ በቅድስት ቤተክርስቲያን ስንክሳር ካነበብን እናገኘዋለን። እንደ ግለሰብ አጽም ፈልሶ እንግዲህ ከአብርሃም ጀምሮ እኮ ነው ይሄን የምናየው በነገራችን ላይ። ስለዚህ አሁን ዛሬ የተፈጠረ ነገር አይደለም። ይልቁኑ ይሄን ነገር የሚያደርጉ ልጆች ምንድን ነው ሀሳባቸው? እሺ ሌላውን እንነጋገር ከተባለ የቀድሞ ቤተ መቅደስ አባታችን ያሰሩት ቤተ መቅደስ አሁን አገልግሎት ይሰጣል ወይ? ስንት ዓመቱን አገልግሎት ካቆመ? በዛ ቦታ ላይ እንግዲህ ምንድን ነው እየተደረገ? ኪዳን ይደርስበታል ወይ? ስለዚህ ያልሆነ ነገር እያነሳችሁ ለህዝብ ብዥታ ባትፈጥሩ። ከአንዳንዶች ጋር የዛሬ ዓመት ከምናምንም የተጣላሁት በዚህ ነው። ቅጥሯ ውስጥ ሌላው መጥቶ አመፅ ይፍጠርብን እንጂ የእኛ ልጆቿ ቅጥሯ ውስጥ አመፅ መፍጠር የለብንም። እውነታው ይሄ ነው። ቤተ መቅደሱ ከተመረቀ አያሌ ዓመት ሆኖታል። 4-5 ዓመት አልፎታል። ከከበረ 4-5 የአባታችን አጽም ከፈለሰ 4-5 ዓመት አልፎታል። ዛሬ እንደተፈጠረ አድርጋችሁ ግን ስትሰሩ አታፍሩ? ይሄ ወድ እኮ ነገ ይሄ አፍ እኮ ነገ ይዘጋል። ይሄ ወድ እኮ ነገ ማስገባቱን ያቆማል። ለምን አጀንዳውን ጀግና ከሆናችሁ ስለ 474 የአርሲ ሌሎች እውነታዎችን ለምን አትዘግቡ? ካናዳ፣ አሜሪካ፣ እንግሊዝ እየተደረገ ያለውን ተቃውሞ ሰልፍ ለምን አትዘግቡ? ለምን የሀገር ውስጥ ብጥብጥ መፍጠር እንፈልጋለን? አቡነ ሳውሪዎስ አይደለም ይህም ቤተ መቅደስ የጀመሩት። በሌላ ጳጳስ ነው የተጀመረው። በአቡነ ሳውሪዎስ ዘመን አለቀ። ቆይቷል ከከበረ ቤተ መቅደሱ። ስለዚህ ዛሬ እንደተፈጠረ አድርጋችሁ እናንተስ ወጣቶች ምን ትጠቀማላችሁ? የአባታችን አጽም አሁንም በሚቀደስበት የጌታ ስጋና ደም በሚፈተትበት በመቅደሱ እሳቸው እንደተናገሩት በዛ ቦታ ላይ አለ። ሲፈልስ እኛ አልነበርንም ብላችሁ ያልሆነን ነገር ተስማምተን ነበር ብላችሁ የምታነሱት ነገር እውነት ለመናገር ያስኬዳል? የቅዱሳን አጽም አፈላለስን አጥኑ በቅዱስ ትውፊት። ከዛ በተረፈ ግን አዝናለሁ። እኛ ዋና አጀንዳችንን ለማስረሳት እንዲህ አይነት ነገሮችን እየበጠበጣችሁና እያስበጠበጣችሁ በእያንዳንዱ ሶሻል ሚዲያ ላይ የምታደርጉ ንቅናቄ አይጠቅምም። ዋናችንን ዋና እናድርግ እያለን ነው። አባታችን የከበሩ አባት ናቸው። በረከታቸው ይደርብን። በጸሎታቸው እንዲያስቡን በቅዱስ ቤተክርስቲያን በብዙ እግዚአብሔር የተጠቀመባቸው አባት እንደሆኑ እናውቃለን። አሁንም ቤተክርስቲያን አክብራቸውን ያለችው ማንም ሰው የእሳቸውን ታሪክ የፋቀ የሻረ ማንም የለም። እሺ እሳቸው የሰሩት ቤተ መቅደስ ለምሳሌ ቢያረጅስ ቢወድቅስ ሌላ ነገር በቃ እርጅና እኮ አለ። በነገራችን ላይ
እሺ እንደ አዲስ ሰርተን ቤተ መቅደሱን ለመልካም የእሳቸውን ቤተ መቅደስ ለሌላ መልካም ነገር ማዋል አንችልም? ታላቅ ቤተ መቅደስ የሰራው ህዝቡ ነው። በዚህ በአዲሱ ታላቁ ቤተ መቅደስ ቆይቷል አጽማቸው ከገባ። ዛሬ እንደተፈጠረ አድርጋችሁ ለምን ታምሱታላችሁ? የውጭው መከራ አይበቃንም? የውጭው ፈተና አይበቃንም? የውጭው ወጀብ አይበቃንም? አጽማቸውን አውጥተው ሌላ ቦታ ወስደው ከሆነ መረጃ አምጡ። አልሆነም። በቃ እናንተ ካላቦካችሁት ቤተክርስቲያን መስራት አትችልም። እና ያልሆነ ነገር እያነሳችሁ ቤተክርስቲያንን ፈተናዋን ባታበዙ ጥሩ ነው። በወሊሶ ምንም ነገር የተፈጠረ ነገር የለም። የቆየ ታሪክ ነው። ደግሞ መብት አለው። ቤተክርስቲያን መብት አላት። በነገራችን ላይ የአባቶቻችንን አጽም የማስከበር ጉዳይ የቤተክርስቲያን ጉዳይ ነው። አሁን እናንተ ከነሱ አልበልጣችሁ እንደው ከነሱ ተችላችሁ ነው? አሁን እኮ እውነት እናንተ እኮ የምትሉ ቦታ ላይ እኮ ምን እንደሚደረግ እኮ ታውቃላችሁ። ስለዚህ ምንም የተፈጠረ ነገር የለም። እባካችሁ እናንተ ወጣቶች ልብ ግዙ፣ ልብ ግዙ። ቤተክርስቲያን ላይ ያልተፈጠረ ነገር ተፈጠረ እያላችሁ የቆየ ነገር እያነሳችሁ ህዝቡን ለግርግር አታደርሱ። እንደገና ሰው ደክሞታል። ስንክሳር ብትሰማ ኖሮ እንደዚህ አትበጠብጠንም ነበረ። የአጽም መፍለስ ነገርን ብታጠና ማለት ነው። ስለዚህ ከአሮጌው ቤተ መቅደስ ወደ አዲሱ ቤተ መቅደስ ከዛሬ ከተወሰኑ ዓመታት በፊት ነው የአባታችን አጽም የፈለሰው። መቅደሱ ከከበረ ቆይቷል። ቀኑንና ጊዜውን ካላችሁ ከታች ጻፉልኝ። ዛሬ አይደለም ይህ ነገር የተፈጠረው። አትበጥብጡ። ዘበኛን የቤተክርስቲያን ጥበቃን በቪዲዮ ቀርጾ የቤተክርስቲያን አስተዳዳሪን በቪዲዮ ቀርጾ ሄዶ ማሳመጽ ይሄ ክብር ነው? ይሄ ውርደት ነው። ልንገራችሁ፣ የተዋረዳችሁ ደግሞ እናንተ ናችሁ። ከዛ በተረፈ የቀድሞ ቤተ መቅደስ አገልግሎት መስጠት አልቻለም። አዲስ ቤተ መቅደስ ታላቅ ቤተ መቅደስ ስለተሰራ የወሊሶ ሕዝብ አባቶቻችን አክብረው አባቶቻችን በመቅደሱ ስር እሳቸው እንደተናገሩ በሚቀደስበት ቦታ ተቀምጠዋል። አጽማቸው ፈልሶ እዛ ጋር ተቀምጧል። ለምን ትበጠብጡታላችሁ? ሕዝቡን ሌላ ነገር እንደተፈጠረ አድርጋችሁ ለምን ታምሱናላችሁ? እውነታው ይሄ ነው። እኔ ነገርኳችሁ። ማንም ከቅዱስ ቤተክርስቲያን አይበልጥም። ትላመተ ምናምን ብትለኝ አይዞ አንተም ትላንትና ከርመህ ትበጠብጣለህ። እውነታው ይሄ ነው። ትውልድ ንቁ። ምንም የተፈጠረ ነገር የለም። ጉዳዩን ከእነ አቡነ ሳዊሮስ ጋር አያይዞ ሌላ አመፅ የሚፈጠር ሌላ ቡድን ስላለ ነው እንጂ ቤተክርስቲያኒቱ ከከበረች ስንት ዓመቷ ነው? አጽመ ፍልሰቱ ከተደረገ ስንት ዓመቱ ነው? ዛሬ ነገር ለምን ተነሳ? በእውነት ለመናገር በየቦታው ሌላ ነገር ጳጳሳትን እንድንጠላ ካህናትን እንድንጠላ የሚያደርግ ነገር ነው። እኛ ጥፋተኛ የሆነ ነጥለን ነው የምንሰራው። አባቶቻችን ሁሉም ጥሩ ናቸው አንልም። ችግር ያለባቸው ካሉ ችግር ያለባቸው እናነሳለን። ግን ታሪኩን አድበስብሳችሁ ያልተደረገን ተደረገ ብላችሁ የምትለቁት ነገር ነገ ለእናንተ ዋጋ ያስከፍላል። ከዛ በኋላ ተሰበርኩኝ ቤተክርስቲያን ምናምን ትላለ። ተበጠበጥካ አትበጥበጥ። ቤተክርስቲያን አታምታታ። መቅደስ ውስጥ ቤተክርስቲያን ውስጥ አመፅ አይጠቅምም። አታምታታ። ይሄንን በጽኑ ነው የምንቃወመው። ስለዚህ አጠቃላይ ነገሩ ይሄ ነው። የቆየ ጉዳይ ነው። አሁን ሆን ብለው ነው እነዚህ ወጣቶች የሚያነሱት። ከጀርባቸው ያለው ነገር የሚጠናል። አደብ ግዙ። እንደ አዲስ የአባታችንን አጽም እንዲያደረጉ ብላችሁ የምታወሩ እባካችሁ እኛ ካላቦካ ነው ባትሉ መልካም ነው። እውነታው ይሄ ነው። ስለዚህ ይህንን በንጹህ ሕሊና እንድትሰሙኝ ያደራ መልእክቴ ነው። እንግዲህ አንዳንድ ነገሮች እየተነሱ ነው። ወደ ራሳችን ደግሞ ወደ ሀገራዊ ጉዳይ እንመለስ። መቼም ቤተክርስቲያን በአንድም በሌላ በብዙ ነገሮቿ እየተሰሙላት ነው። ይህንን ነው እኛ የምናየው። ትላንትና ምን ብያችሁ ነበረ? የእንግሊዝ ጉዳይን አንስቼ አሳይቻችኋለሁ። የእንግሊዝ ለምሳሌ በለንደን የነበረው ተቃውሞ ሰልፍን አሳይቻችኋለሁ። ትላንትና እንግዲህ የእንግሊዝ አምባሳደር የአፍሪካ ቋሚ መልእክተኛ ከቅዱስነታቸው ጋር በግልጽ ተገናኝተው ተነጋግረዋል።
ይሄ ለኛ አንድ ትልቅ ነገር ነው፣ በነገራችን ላይ ትልቅ ነገር ነው። ስለዚህ እንደዚህ አይነት መልካም ነገሮችን እንደዚህ አይነት እኮ የሚሰሩ ሰዎች ይህንን አይሰሩትም። የእንግሊዙ አምባሳደር የአፍሪካ ቋሚ መልእክተኛ ከቅዱስነታቸው ጋር መጥተው ተነጋገሩ የሚለውን አይሰራው። እኛ ዓለም እንዲሰማን ነው፣ የዓለም ነገስታቶች ጉዳያችንን እንዲያዩ ነው። ትልልቅ ስራዎች እየተሰራ ነው። ግን ሆን ብለው ይሄንን ደግሞ ለማደናቀፍ የሚሰሩ ሰዎች ደግሞ አሉ ማለት ነው፣ በትንንሽ ነገር አጀንዳ እንዲሆን ማለት ነው። እና አሁንም ደግሜ ደጋግሜ ነው የምናገረው፣ የምትሰሙትን ሚዲያ መርጣችሁ ስሙ እያልኩኝ ነው። በዚህ አጋጣሚ እንግዲህ አንድ ሚዲያ ላይ እንግዲህ ወይዘሮ አዳነች አቤቤ ያደረገችውን ነገር ላሰማችሁና ከዛ በኋላ ጠቅላዩን ከዚህ በፊት የተናገሩት ንግግር ስላለ እስኪ እንስማና ኃይለ ገብረስላሴ መረረን እያሉ ነው። ከንቲባዋ ደግሞ መኪና እየሸለመች ነው ለገቢዎች ሰራተኞቿ ለአፈጻጸም ብቃት ለታየባቸው እየሸለመች ነው። ከኚህ ሰው እንስማ። ሰሞኑን ወይዘሮ አዳነች አቤቤ የአዲስ አበባ ቢሮዎችን ገምግመው ሸልመዋል። ጥሩ ነው መሸላለም። እኛም ድሮ ትምህርት ቤት ሰርተፍኬት ሲሰጠን ተሸልመናል። ጥሩ መምህር ስንሆን በአመት ውስጥ አለቆቻችን ሰርተፍኬት በጣም ከዛ ውጪ 100 ብር 200 ብር በፖስታ ታሽጋ ተሰጠ። ለኛ ትልቅ ሞራል ነው። የዛን ጊዜ 200 ብር 20 ሺህ ብር ይችላል። አሁን ግን እየበዛ የመጣው የወይዘሮ አዳነች አቤቤ ሽልማት ውድ የሆኑ መኪናዎችን እስከ 20 ሚሊዮን ብር የሚያወጡ መኪናዎች ሰሞኑን በመንግስት ሚዲያዎች ጭምር እያንዳንዱ መስሪያ ቤትና ግለሰቦች ሲሸለሙ ነበር። ውድ የሆኑ መኪናዎች፣ የቅንጦት መኪናዎች፣ እንደው የፈለገ ከሰማይ እሳት የሚያወርዱ የቢሮ ኃላፊዎች ቢኖሩ ፋሲል በዚህ ደረጃ ውድ የሆኑ መኪናዎችን፣ የቅንጦት መኪናዎችን መሸለም አሁን ያለው የኢትዮጵያ ኢኮኖሚ ይፈቅዳል? እውነት እኮ ነው የምልህ። ቀንተንባቸው አይደለም። ኖሮን ኢትዮጵያ ኖሮን እንቁና አልማዝ ይሸለም፣ ጥቁር ዲያመንድ ይሸለም፣ በአንገታቸውም አምባርም ይደረግላቸው። በጣም የሚያሳዝነው ግን የኢትዮጵያ ፍዳውን እያየ ሰሞኑን አይታችኋል። አትሌት ኃይሌ ገብረስላሴ የኢትዮጵያ አይከን የሆነ ዘርፎ ሳይሆን ላቡን ጠብ አድርጎ እነ ቀነኒሳ እኔ አደንቃቸዋለሁ። ኢትዮጵያ አትሌቶች ላባቸውን ጠብ አድርገው፣ ኃይሌ ላቡን ጠብ አድርጎ እኮ እንደ ሌላው ዘርፎ ውጭ ሀገር የሚሰራ አይደለም፣ አገር ውስጥ እኮ ነው እያለማ ያለው ሲቃጠልበት ብዙ ነገሮቹ። ይሄ ሰው እንኳን አልቻልኩም ግብር መክፈል ስፔሻሊ ፕሮፐርቲ ታክስ ይሄን ያክል የሚያስከፍለኝ ከሆነ አልችልም ብሎ እስከሚጮህ መድረሱ ምን ማለት ነው? እነኚህ ባለሀብቶች እየጮሁ ነገ ለኢትዮጵያ ተስፋ የሚሆን እዚህ ጋር ደግሞ አንተ በዚህ ደረጃ ከአቅም ከሀገሪቱ ኢኮኖሚ የሀገሪቱ አቅም ከሚሸከመው በላይ ስትሸልም ምን አተው ነው የሚሸለሙት? ቢሮዎቹ መኪና አተው ነው? እያማረጡ እኮ መኪና የሚይዙ ባለስልጣኖች ናቸው። ባለስልጣኖቹ መኪና አተው ነው? በመንግስት ከተመደበላቸው ቪኤት በላይ እነሱ እኮ የግል መኪና አላቸው። የግል ቤት እኮ አላቸው ከመንግስት ቤቶች። እንዴት ነው እሱ ይሄን ያክል እነሱን እያነሳ የምትሸልማቸው? ሰማይ አደረስቶ የኢትዮጵያን ኢኮኖሚ የህዝቡን ኑሮ አሻሻል ወይ? እነኚህ ባለስልጣኖች ምንድን ነው ያደረጉት? ሙስናው በዚህ በኩል በራሱ የመንግስት አካላት ይጋለጣልና እኔ ለምንድን ነው በየአመቱ የሚሳለቁብን መኪና ይሸላለም? ሰው እኮ ታክሲ መሄጃ አጥቶ አውቶቡስ መሄጃ አጥቶ እኮ ይቸገራል። ተወዷላ ትራንስፖርቱ የለ፣ ዋጋውም ውድ ነው። አዲስ አበባ በለማኞች በኔቢጤዎች በነዳያን ተወራ እያለች ከየቦታው ቢመጣ ቤት አልባ በሆኑ ሰዎች ተወራ እያለች በዚህ ደረጃ ለህዝቡ የሚጠቅም ነገር ያ ሁሉ መኪና ከሚሸለም ምን አለ ያ ገንዘብ ሰብስበው ህዝቡን ዳውን ህዝብ አንድ ቦታ ላይ የሚያሰፍር መጠለያ የሆነ ነገር ቢሰራ ምን አለበት? ግለሰቦችን በየአመቱ በዚህ ደረጃ እየሸለሙ መኖር ያስኬደናል ወይ? ልክ ነው። መንግስታችን የብልጽግና መንግስት ነው። ድህነት የሚባል እንዲወራ አይፈልግም። ችግር እንዲወራ አይፈልግም። በዚህ መልኩ የምንዘልቅ ከሆነ እንዘልቃለን አብረን፣ ችግር የለውም። እነሱንም እድሜያቸውን ያርዝመው የእኛንም እድሜ ያሳጥረው እንዳንሞግታቸውም ጭምር እነግራለሁ። በጣም ነው የሚያሳዝነውና በዚህ ደረጃ መሸላለምን ምን አመጣው? በዚህ ደረጃ መኪና በየአመቱ እኮ ነው ደግሞ ሪደንደንሲ እኮ ነው። ተደጋጋሚ የሚሰጣቸውን ቢሮዎችና ሰቦች አሉ። ለምን የመኪና መሸጫ መደብር እንዲከፍቱ ከሆነ ጥሩ ነውና ይሄን ምልክ ቀንቼባቸው አይደለም። የኢትዮጵያ ኢኮኖሚ እነሱን በዚህ ደረጃ ለመጨቀም አቅም አለው ወይ? እንችላለን ወይ? ህዝቡ እንዴት ነው ኑሮ? እንዴት ነው የሚሆነው? ህዝቡ እያየነው እኮ ነው። ፋሲል አንድ ነገር ተናግሬ ልጨርስ።
ልብ አድርግ። በኮሪደር ልማት ቤት ፈርሷል። እቺ ተራ እንኳን በየኩሽናው የምትከራይ ቤት እሷ ፈርሳለች። ዛሬ አዲስ አበባ ውስጥ የቤት ኪራይ አፎርድ ማድረግ አልቻለም። መንግስት ታውቃለህ ፋሲል፣ ተከራይና አከራይ ህግ አውጥቶ ይኸው አሁን ዛሬ የተባላን ነው። አከራይ ተከራይ ላይ ይጨምራል፣ ተከራይ ደግሞ መጨመር አልችልም ይላል። አከራይ ደግሞ እኔም ኑሮ ነው መቋቋም አልችልም። ይሄን ሁሉ ውዝግብ ሲከተል ዛሬ በየአቅጣጫው የፈረሰው ቤት ስንቱን ድሃ ችሏል መሰል። ዛሬ ከትግራይ በጣም ብዙ ተሰዶ አዲስ አበባ ገብቷል። በዚህ በጦርነቱ ግዴለም ውጊያ የሚበለው መንግስት ከአማራ ክልል ከኦሮሚያ የሚመጣው ከተለያየ አቅጣጫ የሚመጣው አዲስ አበባን ቶታሊ ወሮታልና ይሄ ህዝብ ቢያንስ የሚበላው ቢያጣ እንኳን የሚያድርበት ያስፈልገዋልና በዚህ ደረጃ ባጣንበት ዘመን ይሄን ያክል መሸላለም ፋሲል በጣም ከባድ ነው። እንግዲህ ተወዳጆች በዚህ ጉዳይ ላይ ከዚህ በፊት ሰርቻለሁ፣ ደጋግሜ ሰርቻለሁ። ጠቅላይ ሚኒስትሩም ሲሸልሙ ከረሙና ከዛ የዛኑ ፈለግ ወይዘሮ አዳነች አቤቤ በየወረዳው በየክፍለ ከተማው እየዞረች ትሸልማለች። መጀመሪያ ከሷ ነው ወርቁን ክፍለ ከተማው ሲሸልማ ከረመች። ከዛ በኋላ አሁን ደግሞ ብድር በምድር ነውና እሷ ደግሞ እንግዲህ አሁን እየሸለመች ነው ያለው። ከየት መጣ ከተባለ ጠቅላዩ ቃል በቃል የምናገኘው ጥቅም ከነጋዴው ነው ብሏል። ስለዚህ ነጋዴው ደግሞ እንደ ኃይሌ ገብረስላሴ፣ ሌሎቹማ እነ ቀነኒሳ እነ ብርሃኔ አገሬ፣ ሌሎቹማ እነ ደራርሱማ ከቢዝነሱ ዓለም ዲስኳሊፋይ ሆነዋል ማለት ነው። ወጥተዋል፣ ደክሟቸው ማለት ነው። ማየት ትችላላችሁ፣ ማጥናት ትችላላችሁ። እንግዲህ ጥቂት የሚንቀሳቀሰው ኃይሌ ነበረ። ያ ዘርፈ ብዙ ነገሮችን ይዞ ስለነበረ ከዚህ ጋር በሆቴሎች የያዘው ነገር አለ። በመኪናዎች ዙሪያ ናሽናል ሞተር ብሎ የራሱ የተለያዩ ነገሮች ላይ ደከመኛል። ስለዚህ አሁን እነዚህን አስጨንቆ ለተቀበለና ለመሰል ቢሮዎች ደግሞ ሽልማት የ20 ሚሊዮን በዚህ ድሃ ሀገር ማለት ነው። እንግዲህ አንድ ሰው ፖዚሽኑን ሲይዝ መንግስት የሚመድብለት መኪና አለ፣ ቤት አለ፣ መሰል ጥቅማጥቅሞች አሉ። ይሄ ሁሉ ባለበት ከንቲባዋ እየዞረች የ20 ሚሊዮን ብር ቤት መኪና የሆነ ነገር ትሸልማቸዋለች። አፈጻጸማቸው ጥሩ ለሆኑ አይከብድም። ግን 20 ሚሊዮን ቀርቶ ዛሬ 20 ሺህ እንደው ደሞዝ ቦነስ ከሰርተፊኬት ጋር አይከብድም። ትውልድ ዳኝ መልእክቴ ነው። በስተመጨረሻ እንግዲህ ዛሬም አንዲት ከነጋዴ አንዲት እህትን እንስማና ነገር የላብቃ። ሁለት ቤቶች ነበሩ። እንደገና መኪና ነበረኝ። አንድ መኪና ሽጬ ስራ ጀመርኩኝ። ስራው በጣም ቆንጆ እየሄደልኝ ጥሩ ሆኖ እያለ ፈረሰ አለ ተባለና ሁለቱም ቤት ፈረሰ ማለት ነው። ሁለቱም ቤቶች ሲፈርሱ ልንገራችሁ ምን እንዳሰብ ታውቃላችሁ? ሰው ያተርፋል፣ የሆነ ጊዜ ይከስራል። ምንም ችግር የለውም አሁን ስራዬ ላይ ስለሆንኩኝ አልኩ ሰርቼ ደግሞ እነሳለሁ፣ ምንም ችግር የለውም ብዬ ደግሞ ተስፋ አንግቤ ተነሳው ማለት ነው። ሁለት ቤት ሲፈርስብኝ አንተ አልኩት አለ እኔ በእርግጥ ባሪያህን የምትበድል ጌታ አይደለህም። ለእኔ የሚጠቅመኝን ታውቃለህ፣ እንኳን ወሰድከው የሚያጠቅመኝ ስለሆነ ነው ብዬ ይኸውላችሁ ነጋዴ አይደለም ሱቄ ላይ ካለሁኝ ምንም አያሳስበኝም ብዬ ማለት ነው። ፈረሰ፣ እሺ ብዬ ሚሊዮኖችን መሬት ላይ ጥዬ እንደ አዲስ ለመስራት ተዘጋጀሁ ማለት ነው። ስራዬን እየሰራሁኝ እንግዲህ ተጨማሪ ታክስ ተባለና በጣም በቃ እኔ ያኔ ደግሞ ነገራችሁ ቤቴ ፈርሷል። እጄ ላይ ያለ ገንዘብ ጠቅላላ በግብር ተጠየቁ። በቃ ልንገራችሁ ራሴን ይኸውላችሁ መጀመሪያ እሰራለሁ ብዬ አይደለ ተስፋ ላይ ገቡት። አበድኩኝ፣ በቃ እኔ አበድኩኝ፣ እህታችሁ እኔ አበድኩኝ፣ በቃ አበድኩኝ። ልብሴን ማውለቅ ነው የቀረኝ። በቃ ምን ልሁን የሌለኝን ቤት ውስጥ የሌለኝን ገንዘብ ነው የጠየቁኝ። በቃ አይዞሽ አሁንም ትሰሪያለሽ ትበረቻለሽ ብሎ የተወሰነ ነገር እንትን ያሉልኝ ወስጄ ይሄን ግብር ከፈልኩ ማለት ነው። አሁንም እኔ ይግባኝ እንትን ብዬ እባካችሁ ቼክ አድርጉልኝ ብዬ ደብዳቤ ማመለከቻዬን አስገብቼ ማመልከቻ አስገብቼ ስራዬን እየቀጠልኩ እያለ መንገድ ፈረሳ ተባለና መንገድ ፈረሳ መጣ ማለት ነው። መንገድ ፈረሳ መጣና አንዴ የመጀመሪያ ቀን ተጠቁ ተባለ። እሺ ብለን እንግዲህ ሴትዮዋ
እናንተ የተወሰነ ነገር ታዋጣላችሁ እንጂ እኛማ ሙሉ ወጪ ሸፍነን አንጠቀም አለች። እኔም ገንዘብ ያለኝን አዋጣሁና እንደገና ቤቱ ወደ ውስጥ ገባ። እንዲህ በተደረገ በአራተኛ ቀን መጡና እንደገና አይ በአሁኑ የገባችሁት ልክ አይደለም፣ እንደገና 3 ሜትር አለባችሁ ተብሎ 3 ሜትር ተጻፈብን። አላህ ያሳያችሁ። እንደገና ወደ ውስጥ ገባን ማለት ነው። ከዛ እንዲህ በተደረገ በወሩ ነው በ15 ቀን ተመልሰው መጡና ይኸው ከጨመርኩ ከቀነስኩኝ አላህ ይብኝ በቃ እንደገና በወሩ ነው በ15 ቀኑ ነው በ20 ቀኑ ብቻ እንደዚህ ነገር ነው መጡና ይሄንን እቃችሁን ካላነሳችሁ በ3 ቀን ውስጥ ትወረሳላችሁ ተባለ። እንደኔ አይነት በላ ያድርስባችሁ። እንግዲህ ስራውን ለመጀመር የምነዳውን መኪና ሽጬ በእግሬ እየሄድኩ ነው ስራ የጀመርኩት። ጠላታችሁ ድምድም ይበል። አስቡት፣ እኔ ሌላ ቦታ ቤት ተከራይቼ የምሰራበት ገንዘብ የለኝ። ያለኝ ነገር ሁሉ ወድሞ በዜሮ ወርጃለሁ። እንግዲህ ብዙዎቻችሁ ሌላ የእምነት ሰውን ብናቀርብ አታምኑንም። እንግዲህ ሙስሊም ነች እችት እንግዲህ ምን እንደሆነች ሁሉ ስሙ። ኃይሌን ብናቀርብ አይ ኃይሌ ሆን ተብሎ ከቤተ ክርስቲያን ጋር ነው። ሙስሊም ነች። እንግዲህ ይሄው እንዲያቀርብና አያሌዎችን ልናቀርብላችሁ እንችላለን። ትውልድ ንቃ መልእክቴ ነው። ኢትዮጵያን ለጥቂት ሰዎች አድርጎ ዋና ኢትዮጵያውያንን በምሬትና በእንትን በአመፅ ሊያጠፋ የተነሳ ሳይበለጥቅ በልጥግ ያለው ብሎ ለራሱ ብቻ የሚያስብ መንግስት እንደሆነ እንድታስቡ ከወዲሁን። ለማንኛውም ወጣት ትውልዶች በዚህ ጉዳይ ላይ እያንዳንዳችሁ ንቁ ተሳትፎን አሳይታችሁ ይህን ፋሲስታዊ መንግስት በቃ ልትሉ ይገባል ብዬ በጽኑ አስባለሁ። በወሊሶም ጉዳይ ያነሳሁትን ነገር ከአንክሮት ነገርን ከስሩ ማየት አለባችሁ። ዛሬ የተፈጠረ አይደለም። ይሄ ጉዳይ የቆየ ታሪክ ነው። ቤተ መቅደሱ ከብሮ የአባታችን አጽም ፈልሶ ከሆነ አመታት ተቆጥረዋል። ዛሬ ግን ይህን አጀንዳ የሚያነሱ ወጣቶች ሆን ብሎ አጀንዳም ተቀርጿቸው ተሰጥቷቸው ሊሆን ስለሚችል በጥንቃቄ አስተውሉ። ከዛ በተረፈ ግን እውነትን እውነት ብሎ መሄድ ወሳኝነት አለው። ይልቁኑ በነበረው ግጭት በባለፈው የጨረቃ ጳጳስ ያንን ሀሳብ ይዛችሁ ዛሬም እንግዲህ ልዩነትን ከማጥበብ ይልቅ ልዩነትን ለማስፋት ለምትንቀሳቀሱ ወዮ መልእክቴ ነው። እኔ እውነት ካላችሁ እውነትን አሳዩን ነው እያልኩ ያለሁት። ያለ መረጃና ያለ ማስረጃ ግን አላወራም። ከአንድ ወገንም ሰምቼ አላቦካም። ቤተ ክርስቲያኔ ደግሞ ከሁሉ ትበልጣለች፣ ከጳጳሳት ከምን ትበልጣለች ብዬ ነው። ስለዚህ ይሄ ጉዳይ የቆየ ጉዳይ ነው። በመረጃና ማስረጃ ነው እያሳየናችሁ ያለ ነው። የአዲስ አበባ የሹመትና የሽረት የተለያዩ ነገሮችን ብዙ ነገር እንግዲህ እያስገበየናችሁ ነው። በሁለቱም ቻናል በዚች በትንሿም ቻናሌ ላይ የቀረበውን የሽመልስ አብዲሳ ከወንድም ጋር ያደረኩትን ሙግት ራሱ አያይዤ አቅርቤላችኋለሁ። ለማንኛውም ዘረፋው ይቁም፣ አመፁ ይቁም መልእክታችን ነው። ስለ ወሊሶ ግን ምንም የቆየ ታሪክን ያነሱ ወጣቶች ናቸው። በማስተዋል ሁላችንም እንረጋጋ። ከዛ በተረፈ ግን አባቶችን በጀማ የጥላቻ ነገር ውስጥ እንድናስብ ካህን እንድንጠላ የሚያደርገን ሲስተም፣ ይሄ ሲስተም አያዋጣም መልእክቴ ነው። እውነትን እውነት በሉ። ሀሳብ ካላችሁ በስር በኮሜንት አድርጉ። እኛ ብዙ ሸክም አለብን፣ ብዙ ፈተና፣ ብዙ መከራ አለብን። እባካችሁ አስተውሉ። እባካችሁ ሰላማዊ ቤተ መቅደሶችን አትበጥበጡ። የእኛ ቤተ ክርስቲያን የምትታወቅበት ይህ ነው። እንዲህ የገብርኤል ዕለት እንዲህ ጎርፍ እየዘነበ አባቶቻችን ያስቀድሳሉ እና እናቶቻችን በውጭ ቆመው ያስቀድሳሉ። እቺ ቤተ ክርስቲያንን ነው የምናውቃት። ከዛ በተረፈ ያልሆነ ነገር እያመጣችሁ ግን አመፅ እንዲነሳ አታድርጉብን። የውጭ ይበቃናል፣ የውስጡን በምክክር እናደርጋለን። ከዛ በተረፈ አጥኑ መልእክቴ ነው። ሰላም እግዚአብሔር ከሁላችን ጋር ይሆን። ዛሬ ምሽት በቲክታክ ላይ እንገናኛለን። ከምሽቱ 3 ሰዓት ላይ ጠብቁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ